ጌታን ተኝቻለሁ። ጅቦ ከአንገት በላይ ይመቻ። አዎ ግቢ ጓደኞች አለች። ያቺ ቻይናዋ ቻይና የለችም፣ አልገባችም። ጅቦ ተኝቻ ድቃስ እንዴት ነሽ የኔ ፍቅር? አለው በእናትህ ባለው እንዴት ነህ? እግዚአብሔር ይመስገን አልሐምዱሊላህ አለሁልሽ። ደህና ነህ? ሁሉ መልካም? ጠፍተሃል። ምንድን ነው? ምርጥዬ አለሁልሽ። አለው ምርጥዬ ጅቦዬ አራዳ ልጅ። ልደትህን ደግሞ ሊያከብሩልህ ነው። አይገርም? ሴቶች እኮ በጣም ነው የሚወዱኝ። እግዚአብሔር የተመሰገነ በጣም በቃ ጅቦ ነው። ደግሞ እኮ በጣም ነው የሚራሩልኝ። ይሰጡኛል አይደለ? የዋ ናቸው። በእኔ አይጨክኑ፣ ጌታን በእኔ አይጨክኑ። እንዲሁ ጨከኑ ከተባሉ ምናምን ይስሙኛል። በቃ አንቺ ብታታ የምትስመውን አታጣማ። አንቺስ ትሰኛለሽ ወይ? ምን እንደምሰጠህ እኔ ደግሞ ይኸውልህ የሚሰጥህ ሰው በሞላበት አሁን እኔ ምን እንደምሰጠህ። እሺ ትስምኛለሽ? እሰማሃለሁ መሳሙን እንኳን ጌታም እስቲ ወላሂ በይሊና። አዎ እግዚአብሔርን እሰማሃለሁ። እንዴ ምንድን ነው አንተ ተሰማህ አታውቅም ነው ማለት ይቃላል። አንዳንዴ ጌታን እንከራተታለን እንዲህ ምናምን እንዲህ ቁጭ ብዬ ሳስብ አይ ዛኔ ልንከራተት እኔ ከርተት ልበል። እስቲ ጋይስ ነው እስቲ ኒጭ ጌታን ሴቶች በጣም የምወዳችሁ፣ ግን ዝም ብዬ እኮ ነው የምሻፍድባችሁ። ምን ላድርግ? የሁለት ልጆች አባት ነኝ። ማሪ ገባ የሆነች ልጅ አፍቅሬ ቀጥታን ያፈቀራት ማሪ የተራኩ ጅቡ አረብ ሀገር ነው የሚኖሩ። ምን ያደርግልሻል? በጣም ሴቶችን ወዳጅም አይደብቁኝም። እግዚአብሔርን የሆነች ካስገብቻውን እዚህ ጋር የኔ ቆንጆ በጣም ታምሪያለሽ፣ ስልክሽ ላኪ ስጋተታል። እውነት ይመስለዋል መሰለኝ አላውቅም። ዘሎ ሂዶ በውስጥ ያናግራታል። ከዛ ቁጥርሽን ላኪልኝ ብያት ቁጥሯን እንኳ አላከችልኝም፣ ግን ፎሎ አድርጊያታለሁ። ከዛ በውስጥ መስመር ቅድም እንዲህ ስትለኝ ማሪ የተባሉ በውስጥ መስመር መቱ ፎቶ ወልድ ላክልሽ እኛ ወንዶች እኮ ፍጥረታችን በዛ ላይ ወሬ ወዳዶች መሆናችን ታስቁኛላችሁ። ግን ስራ ይብላችሁ ነው አይደል? ሌላችሁ እንትን ጂቦን እናውቀዋለን። እግዚአብሔርን የኔ ቆንጆ ምን መሰለሽ ምናምን ብሎ ያወሯታል። እሷም እኔን አትደብቀኝም መታ ትነግረኛለች። ምድረ ሾካካ ወንዱላ ቷሌኩም ነጂስ። አንተ ጅቦ ወይ ሀሳቤን ሳልጨርስ ለምን ታስወጣኝ? ልስምህ አልነበር እንደ ጌታ ሆይ። እሺ ቪዲዮሽን ከፍተሽ ሳቢ። ወይኔ አምላኬ። እሺ ማሪ ቴንኪው ኔ ቆንጆ። በምትሳሙ አልሳምክ ወይስ ቀይ ነገር ነው የሚታይም። በዛ ላይ ፊልተር አድርገሽበታል። ምንድን ነው? ምንም ፊልተር የለውም። እንትን ላይት ስላለ ነው። እዚህ ጋር ታዲያ የተወለድሽበትን ዓመተ ምህረት ነው የሚቆጥረው 1994 ምናምን የሚለው እዚህ ጎን ላይ የሆነ ቁጥር ይታየኛል። አንሹስ ምን ሆኖ ነው? ያው ላነሳው ነው። ሰሚ እንዴት ነሽ? ማቤ ቢኒያም ሐወይ ሽኩረን ማዕረይ ቀሽቲላ
እስቲ አንገት ሆዶ አንገት ምን ላድርግ? አንተ ለምንድን ነው በየሄድኩበት የምትከተለኝ? ምን ከተላለ ምን ያንተ ቤት አይደል የተከፈተው? ደግሞ ሃሽታግ እያልክ እያለቃቀስክ ነው አሉ። ሃሽታግ የጠፋች ምናምን ብለህ እያለቃቀስክ ነው አሉ። ለምን አለቅሰህ? አገኘኋት እኮ። ኧረ በስመ አብ አትለኝ። ባልታዛሩ አቤት! ይችን ደግሞ ኬታ መጣን የተሸከመ ባለ መስቀሏን የኤርትራ ባልታዛር እያሉ ባለ መስቀሏን ኬታ አገኘሃት ደግሞ ዛሬ እና አገኘሃት። ሃሽታግን ጀቦ አትቀድድ። እሺ ስርዓት አድርገው። ኦኬ እሺ ምን አለች? አገኘሃት ምን አለች? ላረጋግጥ። አይሽ አላገኛትም። ቢያገኛት የሆነ ነገር ይለኝ ነበር። የጠፋችበት ምክንያት ስለማት ማለት ነው። ይደነዝ ሻቢያ ሊናዬ ወይ ጅቦዬ እስቲ ብብትሽን አሳየኝ በእግዚአብሔር። ወይኔ ጅቦ ስንት የሚታይ ነገር ጣፍተው ነው በእግዚአብሔር። ደባለሪ የብብት ፍቅር አልወጣልኝ። ለማንኛውም ምዕመናን ለነበረን ቆይታ በጣም እናመሰግናለን። ነገ በስነ ስርዓት ተመልሰን እንመጣለን። እግዚአብሔር ከእናንተ ጋር። ማነች እጅራል ታደስ ወይኔ ጉዴ! ምንድን ነው ያደረኩት? አያጅቦዬ ራይል እንዴት ነሽ? የኔ ቆንጆ ሰላም ነሽ? እንዴት ነህ? ሰላም ነው አለ የኔ ቆንጆ እንዴት ነሽ? አላሁ እግዚአብሔር ይመስገን። ቲክቶክ ላይ ከማያቸው ሴቶች ሌት ትያለሽ በአስተሳሰብ በምንም እና ቆንጆዬ ነሽ በዛ ላይ። አመሰግናለሁ በጣም ቴንኪው አያጅቦዬ። የሆነ የዩቱብ ቻናል ነበረሽ አቆምሽ እንዴ ስራ? አይ አላውቀምንም። አሁን እንጀምራለን በስርዓት። ከማን ጋር? ሚኪ ሾው የሚባል ዩቲዩበር ታውቃለህ? ወይ እሱ አይሆንም። ድሬድ ልጅ እኮ አይሆንም እሱ አይሆንም። ለምን? በውስጥ እነግርሻለሁ። አይሆንሽም። 4 ዓመት ብታይ አብረን ስንሰራ ረጅም ጊዜ ሰርተናል እኮ። አይሆንሽም። ለኪሳራ ነው የሚዳርግሽ እና እኔ አብራኝ የምትሰራ ምናምን እፈልጋለሁ። ጌታን እየቀለድኩ አይደለም። 2 የዩቱብ ቻናሎች አሉ። እይታቸው አሪፍ ነው። ሰሞኑን ግን አቆምኩኝ በራሴ ችግር አንጻር። የሆነ አንዳንዴ ነገሮች ሲደራረቡብሽ ቪዲዮ የመስራት ስሜቱ የሆነ ነገር አንዳንዴ ሀሳብሽን የመሰብሰብ ጭና ታቋርጫዋለሽ። እዛ ሙድ ላይ ነኝ አሁን። ግን እንዳንቺ ጎበዝ ቆንጅዬ ሰው ካገኘው ደግሞ ይበልጥ አቅሙም እንዳለኝ አውቃለሁኝ። ግን ሰሞኑን ያልተስተካከሉ ነገሮች ስላሉ እና እንዴት ነው እኔ ጋር ለመስራት? እንነጋገራለን እንጂ ቦዬ እንነጋገራለን። እየቀለድኩ አይደል? ምንድን ነው አሁን አንተ መስራት ያሰብከው? ምንድን ነው ያንተ? አዳምጪኝ። አሁን እየቀለድኩ አይደለም፣ ጌታን ከምር ነው የማወራሽ። መንግስት እኔ በመንግስት እንትን ነው የምገባው ወደ ሀገር ገባሽ? በመንግስት እንትን ነው የምገባው። ግን መንግስት እንዳስገባ ይሄ አይታወቅም። እና ልማቶች እንዴት እንደሆኑ አዲስ አበባ እንዴት እንደምታምር ለምሳሌ እኔና አንቺ የተለያዩ ቆንጆ ቦታዎች ይሄን ቪዲዮ እንቀርጻለን አይደል? ሰውን የሚስብ ነገር አዲስ አበባ እንዴት እየለማች እንደሆነ፣ ሀገራችን እንዴት እየተቀየረች እንደሆነ አሁን ይሄ ልማቱ ይሄ ብዙ ነገር አለ። ኮሪደር ልማቱ ላይ ምናምን አዎ ምቹ እንደሆነ ለመናገር ማንም ሰው መንግስትን ቢተች አዳምጪ፣ ማንም ሰው መንግስትን ቢተች መንግስት ስራዬ ብሎ እሱ እንደማይከታተል መንግስት ስራውን ይሰራል እንጂ ማንም ዱርዬ አፉን ከፍቶ ምንም አባቱ እንደማያመጣ ለምሳሌ ምሳሌ ሆናለሁ። ይገባሽ አይደለ? እኔ ሀገር ገብቼ ከአንቺ ጋር የሆነ አሪፍ አሪፍ ቪዲዮ ስሰራ ይሄ የሀገራችንን ልማት አያስቅም? እናቴን ተሰጥቶኝ እኮ እንደ አጀንዳ ተቀርጾ ተሰጥቶኝ ገባኝ እኮ። ጥሩ አስበሃል ጅቦ፣ የምር አሪፍ አሪፍ እንትን ነው። ብዙ ጥቅማ ጥቅሞች አሉት እኮ እግዚአብሔርን። ለምሳሌ ገመችሳ ይመደብልናል፣ ቤቶች ይኖሩናል፣ ጥሩ ቀልዶች እንቀልዳለን፣
ጥሩ ስራዎችን እንሰራለን። በዛ ላይ ቆንጂዬ ነሽ። እምቢ ካልሽ እኮ ሌሎችም አሉ። በጣም አዲስ አበባ ውስጥ በጣም ብዙ ቆነጃጅት ሴቶች አሉ። መንግስት እንደ ምርጫ ፎቶ ልከውልኝ ነበር። አልበም፣ ትልቅ አልበም ከየቷ ጋር ትሰራለች ይሻል። አሁን ለምሳሌ እንትናን ሁሉ አስመርጠው ነበር። እቺ ስልባቦት ማነች? ጢም የምትል ዊር ቦታው የትም እንዴ በስ አማተብኩኝ። ዋናት ስልባቦት አንዲት አለች። በስመ አብ ካሜራ የያዘ ሰው ካየች ዘላ ትሄዳለች ትታሽ እና እምቢ። ወንድ ነው ሴት? ኧረ ሴት ነች። የሆነች ስልባቦት አለች አይደል? የት ቦታ አጣጫት። እሺ። እና መንግስት እግዚአብሔር ከተለያዩ ሴቶች ጋር አስመርጦኝ ነበር። ምን መሰለሽ መንግስት ሀገር እንደሚያስገባኝ ምናምን አልናገርም። ዝም ብዬ ሀገር እገባለሁ። ከተለያዩ ሴቶች ጋር ልማቱን የኮሪደር ልማቱ እንዴት እየተሄደ እንደሆነ እግዚአብሔርን ነው የምልሽ። ሀገራችን እንዴት እየለማች እንደሆነ፣ ሰው እንዴት መዝናናት እንዳለበት ሀገር ውስጥ ለሀገራችን እንዴት መቆም እንዳለብን፣ መንግስታችን እንዴት እየለፋ እንዴት ህዝቡን ለህዝብ እኮ ነው የሚጠራው እኮ። ግን እውነት ማለት እሱን ነገር እንዲህ ነው ብለሽ አትናገር። እኛው መስራት ያለብን ምንድን ነው? እናንቺ አሁን ጥሩ ጥሩ ቦታዎችን እየመረጥን ፎቶ እየተነሳን ይሄ ኢትዮጵያ ነው የሚሉበት የለም። ይሄማ ኖ ኢትዮጵያ አይደለም የሚሉበት ዲያስፖራዎች ገባሽ? አሁን የተለያዩ አረቦች ኢትዮጵያን መርጠው እግዚአብሔርን ከአውሮፓ ከአሜሪካ ከተለያዩ ዓለማት ኢትዮጵያን መርጠው ለመዝናናት እየገቡ ነውና ይሄን ነገር ደግሞ ትኩረት እንዲስብ ሀገራችን ላይ እንደፈለግን ለምሳሌ አሁን የሆነ ጫካ ላይ ሄደን አሁን የምንገኘው ወረባቦ አካባቢ ነው፣ ጦርነት የለም እያልን እንሰራለን። ሀገራችን ሰላም ምን ነው እንጦጦ ላይ ወጥተሽ እኮ እሱን መስራት ትችላለሽ። አይ ጥሩ ኮንተንት አስበሃል ጅቦ። ይሄ በጣም ልማታዊ የሆነ ሀሳብ ነው። በዛ ላይ ደግሞ ስሚ ከዩቱብ ቻናላችን የምንጠቀመው ብቻ ሳይሆን እንደዚህ ከመንግስት የምንጠቀመው ይበዛል። እግዚአብሔርን በዛ ላይ ምን መሰለሽ በወያኔ ጊዜ እኔ ካድሬ ነበርኩኝ። ጌታን ነው የምልሽ። ሶሻል ሚዲያ እንዲህ ባልተዘረጋበት ጊዜ በየጫት ቤቱ እየዞርኩኝ ካድሬነት በጣም ልምድ አለኝ እና ሶሻል ሚዲያ ለኔ ያውም ቀለለኝ። አሁን በወያኔ ጊዜ ካድሬነት ስሰራ ሱሳም ነበርኩኝ። በቃ ባረቂው ቤት እገኛለሁ፣ ወጣት ባለበት ሁሉ እገኛለሁ። ገባሽ? አሁን ግን ወጣቱ ነው የምታገኙ እዚህ ሶሻል ሚዲያ ላይ ነው። ቀለል ይላል ስራው ምናምን ፈታ እያልሽ ነው የምታገኙ። ገባሽ አይደለ? ከሱ 8 እንትቆጠ የሆነ ብዙ ነገር አለ። በፊት አድካሚ ስራ ነበር። እግዚአብሔር ወጣት የሚሰበሰብበት ቦታ እየዞርኩኝ የሚቃምበት ቦታ እየቃምኩ የሚጠጡበት ቦታ ክርተተተ ብዬ ነው እዚህ የደረስኩት። እና አሁን ሶሻል ሚዲያው ደግሞ የወጣቱ መሰብሰቢያ ነው። ወጣቱ ደግሞ እይታ ይፈልጋል። እንደዚህ አይነት ከአንቺ አይነት ቆንጆ ሴት ጋር ቁጭ ብለሽ የሆነ አለ ደግሞ ታውቂያለሽ፣ እንዲህ ነው አይደለሽ? ተነጋግረን ነው መቼም የምንቀረጸው አለ አይደል? በቃ ሰውን የሚስበው ወጣቱን የሆነ የሚንገበገብበት። ወጣቱ እኮ ማየት ይወዳል እኮ። ውስጣችንን ፈጣሪ ነው የሚያውቀው። ገባሽ አይደል? እሺ እግዚአብሔርን ነው የምልሽ። አሁን ቴክኖሎጂው አለ። እኔና አንቺ ለምሳሌ ተሳስመን ኤአይ ነው እንላቸዋለን። ነገሩን ነው እሱነት ግግም ላይ ኤአይ ነው እንላቸዋለን። የሆነ ሰዓት ላይ መብታችን እኮ ነው። ግን ምን መሰለሽ ወጣቱ እዚህ ስለሚገኝ በቃ መንግስት እኮ ወጣቱን እንድንይዝለት እኮ ይፈልገው። አንዳንዱ እኮ ዝም ብሎ ፋራ እየመጣ ያዝበላው የሚል አለ። ይህንን ማዳከም ነው። ፍቅር እየሰራ ሮማንቲክ ታይታኒክ እየሆነ ወይ ፍቅራቸው ሲያቀና ታድለ ምናምን እያሉ በቀይሽ እዚሁ ሲንጀላገቡ ምናምን መንግስት ስራውን ይሰራል። የሚቆርጠውን ይቆርጣል፣ የሚፈልጠውን ይፈልጣል። ራይልዬ በዚህ ትስማሚያለሽ? አይ ኮንተንቱ አሪፍ ነው። ግን ቲክቶክ ብቻ ሳይሆን የምታገኘው ከዩቲዩብ ብቻ ሳይሆን ብዙ ጥቅሞች አሉት። አዶናይም አባላቸው እና አሪፍ ሀሳብ ነው። አዶናይ አባል አሉ። ብዙ ቲክቶከሮች አባሎች አሉ። እግዚአብሔርን አስተዋውቀውኛል። ለምሳሌ ከእነሱ ጋር ጃስ እንባባላለን ምናምን ነገር የሆነ በህግ ጥላ እንውላለን ለአንድ ሳምንት። ገባሽ?
ህግ ተፈረደብን ብለን ምናምን ይሁን አለው ህግም አለው አብሮን ይሰራል እኮ ገባሽ አይደለ ራሄል? ብዙ ስራ አለው። እግዚአብሔርን ጥናቱን እየወሰድኩ ነው ሰሞኑ። ዝም ብለሽ ትነግረኛለህ ከማይሆን ሰው ጋር አትስሪ። አልቴ እንዲህ ልምድ ካለው ሰው ጋር እና ብዙ አባሎቱ አሉ። እኔ ስማቸውን መጥቀስ አልፈልግም። ከሌ ጋር ምናምን ይሁን አሉ። አሁን እያስተዋወቁኝ ነው። ሙሉ ዝርዝራቸው አለኝ። ከነሱ ጋር አሁን የምንገናኘው ስብሰባ ላይ ነው። ሚስጥራዊ ስብሰባ ይደረጋል። ቲክታከሮች፣ ዩቱበሮች ተሰብስበን እሱን ካጠናን በኋላ እንደማንተዋወቅ ሰው ውልቅ ብለን እንሄዳለን። ስራችንን እንሰራለን። የሆነ ሰዓት ጃስ እንባባላለን። ለምሳሌ አንቺ 2 ሳምንት ልትታሰሪ ትችላለሽ። ታሰረች ሲባል ለወሬ ነው እንጂ አትታሰሪ ነው። ከሁሉ ላይ መጥፋት ነው። ከዛ የሆነ ሰዓት ደግሞ ተፈታች። አበባ ይዤ እቀበልሻለሁ ምናምን ህጉ ተከራክሬ ያስወጣኋት። ሀገራችን ያለ እኮ ይሄ እኮ ነው። ጠበቃ ራሱ ደስ ሲል በቃ ለእውነት ተፈረደ ወጣች ተብሎ ጃስ ይባላል። ገባሽ? አንቺ እኮ ከሁሉ ላይ ነው የጠፋሽው። መንግስት እዚሁ እየገባሽ ነው አይደለም? ብዙ ነገር ቀባጠርኳ። ሳልቀጠር ሊያባሩኝ ምስጢሩን ዘረገፍኩኝ። ያው ምን ቀረ? አሁን እኮ ስማቸውን መጥራት ሊቀር አብርሃ አብይ አህመድ አብርሃሌን አወቅሽው? አንደኛው እሱ ነው ቀንደኛው። ግን ከሱ የተሻለ አብርሃም አብይ አህመድ ይህ አንበሳና እሱ ነው። በውስጥ መስመር ምናምን ጃስ አለኝ ከትላልቁ ሰዎች ጋር እሱ ያውቀዋል መንገዱ እንጂ ብዙ ልምድ የለውም። ጊዜውን ያሳለፈው በትምህርት ነው። እኔ ደግሞ ጊዜን ያሳለፍኩት በካድሬነት ነው እና ስለ ካድሬነት ምንም የሚያውቀው ነገር የለም። እሱ ብቻ ቲክቶክ ላይ የሚታወቁ ሰዎችን እየመለመለ የሆነ ስሙን እጠራልሻለሁ ካስፈለገና ለእሱ ነው እሱ እኔን አወራኝ። እንደገና ምናምን ነገር አሉ ደግሞ 3 ኮከብ ያላቸው ይሄ ነው ወይ ማናት የምትመች ምረጥ ተባልኩ። ግን እኔ በራሴ መንገድ ነው መምረጥ የምፈልገው። ገባሽ? አባሎችን ራሴ ሳሰለጥናቸው ራሴ መንሰላቸው ደስ ይለኛል። ገባሽ? ንክኪነት የለም። ይህ መንግስት የሚመለምለው አብዛኛው ፋራ እናቴ ይብዳ ይላል። የሆነ ሰዓት ላይ ጅል እኮ ወይ እና ራሄል አንቺ እግዚአብሔርን የዩቱብ ቻናሎችን ለማንቀሳቀስ ሰሞኑን እንፈልጋለሁኝ። ፍቃደኛ ከሆንሽ ዩቲዩብ ላይ በጣም መምጣት አለብህ ጅቦዬ። እኔ በጣም ነበር ደስ የሚለኝ አንተን መስማት ዩቲዩብ ላይ። ድሮ ነው የምሰራው። ያቆምኩበትን መንገድ ልንገርሽ። አንደኛ የራስ የሆነ ችግርና የራስ የሆነ አንዳንድ ነገሮች አለመመቻተሽ። የሰው ልጅ የሚሰራው ጭንቅላቱ ነፃ ሲሆን እንጂ ሌላ ነገር ተደራራ። ሁለተኛ ነገር ደግሞ አሁን ካለው የፖለቲካ እንትን ከዛ ወጣ ያለ ነገር ደግሞ መስራት አለብሽ። ፖለቲካ ነው ግን ወጣ ያለ ስታይል። ገባሽ? ብዙ የሚሰሩ ስራዎች አሉ። አሁን በእኔና በአንቺ ፍቅር መካከል ትልቅ ፖለቲካ እንሰራለን። ፍቅር ስልሽ እኮ ይሄ እኮ የሆነ ፊልም በይ ነገርኩሽ እኮ። ብዙ ቲክታከሮች አሉ ከመንግስት ጋር የሚሰሩ እግዚአብሔርን እከሌ እሱን አውቃለሁ። አይ ነው ፍጥነቷ ታውቃችኋለች ማለት ነው። አይ እሰማለሁ እንደዚህ አንዳንድ ነገሮች ከመንግስት ጋር ምናምን የሚሰሩ አይመስልሽም? ምክንያቱም ተልእኮ ነው። አይሽ አሁን እኔ ይህንን ነገር የምነግርሽ እኔ ካድሬ ነኝ ያልኩሽ። ካድሬነቴ ደግሞ የሶሻል ሚዲያ ምናምን አይደለም። በዛ ሰዓት ኤፍኤም 97 እና ኢቲቪ ነበሩ። ወጣቱ እንዳለ የሚውለው ጫት ቤት መከራዬን በልቼ ከነሱ ጋር እየቃምኩ ከነሱ ጋር ሲጨብሱ እየጨብሱ እግዚአብሔር እንዳሁን እኮ አይደለም። አሁን ወጣቱ እኮ እዚህ ነው ያለው። አሁን እኮ ቀላል እኮ ነው ለስራ እና በፊት ተንገላትቼ ምናምን። አሁን ግን በቃ እዚሁ ነው። ንድፍሽን ታወጫለሽ፣ ከአንዳንድ ሰዎች ጋር ትደዋወያለሽ ምናምን፣ የሆነ ነገር ታቀባቢያለሽ። በቃ ይሄ እኮ ነው። አሁን ቀለል አለ። ወጣቱ የሚሰበሰብበት ቀለል ብሏል። ዋናው ደግሞ ታውቂያለሽ ወጣቱ የሚያዝ ነው ያልሆነ ነገር። አሁን ለምሳሌ አሁን የበፊቶቹ ካድሬነት ጥቅም ያለሽ ትከፍ ያለሽ እዛ ኮካ ጠጣ በኮካ እኮ ነው የምንሸውዳችሁ። በስመ አብ ምሪንዳ ጠጣ እንለው ይጣፍጣል። ጠጣ ከዛ ሰልፍ ይወጣል በምሪንዳ ቃምኩ ብሎ። የአሁኑ እኮ ዶላር ለምዷል እኮ የአሁኑ ትውልድ እኮ
አሁን እና ገዝታ አስገብተሽው አሁን ደግሞ ሰልፍ ይወጣል። ጌታ ሀሳብሽን ሳጉ ማለት ነው። እግዚአብሔርን ነው የምልሽ። አሁን ለምሳሌ አንቺ እዚህ ከወጣሽ በኋላ አንድ ሁለት ሰው ገዝት ባስገባ እኔ ቤት ስለገቡ ብቻ የኔን ሀሳብ ይቀበላሉ። ምክንያቱም እዚህ ቤት መቆየት ስላለባቸው ብዙ ቦታ የሚያደርጉት ያንን ነገር እና አንዳንድ ካድሬዎች ይህን ይጠቀማሉ። አሁን ሰው ቤት እሄዳለሁ፣ ከሰው ተቃራኒ ሀሳብ ነው ሆን ብዬ የማመጣው፣ ምክንያቱም ቢያስወጣኝ ነው። ያውም ተቃራኒ ሀሳብ ስታመጪ ተቃራኒ ሰዎች እንዲከተሉሽ ታደርጊያለሽ። አንዳንድ ሰው ደደብ ነው። ለምሳሌ በሀሳብሽ ላይ እየሄደ ከሆነ በቃ አንቺ የሱ ሀሳብ ተከታይ ስለሆንሽ አንቺን ለምን ፎሎ ያደርግሻል? ብዙዎቹ ካየሽ የሴቶችን ሀሳብ ይደግፋሉ። ወንዶች እውነትሽን ነው ምን አብረዋት ሁሉ ያማሉ። አሁን የካድሬነት ልምዱ ነው ያለኝ። ገባሽ? አንቺን እያስጠናውሽ እነዚህን ነገሮች በጥብቀት እና እስቲ ፍላጎት ካለሽ በውስጥ ቁጥርሽን ላኪልኝ፣ በደንብ እናወራለን። ግን ከብልጽግና ጋር ነው የምንሰራው። ከብልጽግና ጋር ቀጥታ ከአብይ አህመድ ጋር ሳይሆን ከጌታቸው ረዳ ጋር። ትግራይ በብልጽግና ተከሽኑ። ገባሽ? የሆነ ሰዓት ላይ ሀዞ በሎ እያለም ልንጨፍር እንችላለን። ናይ ትግራይ ፍቅሪ ሀዞ በሎ ጀግናዩ ናይ ብልጽግና ተከሽኑ። ገብቶሻል አይደለም? አሁን ለምሳሌ ብልጽግና በጌታቸው ረዳ ተከሽኖ ማንን ታገኛለሽ? አዶናይን ታገኛለሽ። ተጃራልዬ ልጅ ነው። ገባሽ አይደል? ብቻ የራሱ የሆነ አሰራር አለው። ሁሉም ፖለቲካ የራሱ። አንዳንዶቻችን እኮ የዋዎች ነን እኮ የዋዎች እና ራይሊ በውስጥ መስመር እንትንሽን ትልኪ እናወራለን። ጆከር እሺ፣ በእጅቦዬ በስመ አብ ጆከር እኮ የሚከፍለው ምስኪን እኮ ነው። ምስኪን እኮ እሱን እኮ የሚከፍል የለም። ጅቦዬ ለምን ጆከር የምልህ? ጆከር እኮ የሚከፍል የለም እኮ። ጆከር እኮ ዝም ብሎ ነው የሚጮህ። ወንድም የዋ እዚህ ቲክቶከሮች ናቸው የሚከፍሉት እኮ። አማራው እኮ ነው የሚከፍለው። እሱ ልጅ እኮ እሱ እኮ በስልጣኖች እሱ ምን መሰለሽ፣ አሁን እንደ ስሙን ጠራሽ ላይ ጆከር ማለት የሚከፍለው አማራ ህዝቡ እንዳለ ከፋ አይታወቅም። የጆከር አንበሳ ጀግና ወንድማችን። ይሄ ደግሞ ህዝቡ የሆነ ሰዓት ላይ እንደፈለገ ያንቀሳቅስሻል። ለምሳሌ አሁን እኔ ትግራዋይ ነኝ ብዬ ኦሮሞ ነኝ ብል የትግራይ ልጆች አይቆጡም። ምክንያቱም ለእኔ ምንም ያደረጉት ነገር የለም። ኦሮሞ ነኝ ብል አማራ ነኝ ብል አሁን ዛሬ ጧት ተነስቼ አንድ ትግራዋይ አይናገረኝም። ምክንያቱም እኔ ህዝብ አይከፍለኝም። ህዝብ ከከፈለሽ ባለጌ የሆነ ሰዓት ቅይር ካልሽ ይጥልሻል። አንጠብጥብ እሱ እውነት ነው። ደግሞ የህዝብን ሀሳብ ይዞ መሄድ በጣም ይከብዳል። ለምሳሌ አሁን እኔ ካድሬ ሲሆን የተወሰኑ የባለስልጣናቶችን ሀሳብ ነው እና በሀሳቡ ላይ ያለመስማማት መብት አለሽ። ይሄ ነገር እንዲህ ነው፣ ይሄ ነገር እንዲህ ነው ብለሽ ትከራከሪያለሽ። እንደዚህ አይነት ነገር ከሰራሁኝ ይሄ አይነት ቪው አጣለው፣ እንደዚህ ከሆነ ምናምን ብለሽ ከእነሱ ጋር ትግባቢያለሽ። ለህዝብ ግን ስትሰሪ ህዝቡ ከተከፋፈለ አንቺ መሀል ላይ ነው ብትበጠሽ። አንድ እንሆን እያልሽ ነው የምጭ ገብቶሻል። እና ሰሞኑን ምን አይነት መሰለሽ ቆይ እና ከተወሰኑ ባለስልጣናቶች ጋር ከሰራሽ ግን ለምሳሌ የማይመችሽ ሀሳብ ይኖራል። ይህን ሀሳብ ሳንጸባርቅ እንደዚህ አይነት ችግር ይደርስብኛል በወጣቱ ላይ ታያቸዋልሽ። እነሱ ግምገማ ይወስዱበታል። አይ ይሄ ነገር እኮ እንዲህ ቢሆን ይሉሻል። አይ ይሄማ እንዲህ ነው ብለሽ ታስተካክያቸው። የመከራከሩም የመጨቃጨቁ መብት አለሽ። ገባሽ? ምንም ቢከፍሉሽም ሀሳብሽ ይሄ ነገር እንደዚህ አይነት ጉዳት ያመጣል። እነሱ ደግሞ ግምገማ ላይ ያው አለ አይደል? ይሄ ነው እንጂ ህዝብ እንደ ህዝብ ገብቶሻል። ግን እምልሽ ተከታይ እንደ ተከታይ ግን የተከታዮችን ሀሳብ ማጸባረቃችም እነሱ በፈለጉት መንገድ ብቻ ነው የሚነዱሽ። እንዲህ ነው ብለሽ ልትቆጭም እንዲህ ነው ምናምን የሆነ አሁን ለምሳሌ 1000 ፎሎ ካለሽ 500 ቢስማማ ሌላው ላይስማማ ይችላል። እዚህ ጋር ያንቺ ሀሳቦች እንትን ይላሉ። እነዛን 500 ለመሰብሰብ እነዛን ብዙ ጠላት ታፈሪያለሽ። የሆነ የሰው ልጅ ሀሳብ አንድ አይደለም። ግን በባለስልጣን ደረጃ ሲሆን ግን ላይ ያሉት
ህዝቡን እንዴት መምራት እንዳለባቸው ያውቃሉ። ህዝብን የሚቆጣጠሩት በዱላ በብር እየሰማሽ ዱላም አለ በዱላ በብር እንዲህ ደግሞ በማሰር ሀሳብን በመንጠቅ ብዙ ነገሮች አሉ። ከ10 በላይ ምክንያቶችን ላመጣልሽ ይችላል ህዝብን ለመቆጣጠር ማለት ነው። እነዛ ህዝብን የተቆጣጠሩት በኃይልም በጉልበትም በገንዘብም እስከሆነ ድረስ ከነሱ ጋር የምትሰሪ ከሆነ ሀሳብሽን በነፃነት ታንሸራሽሪያለሽ። ገባሽ? አሁን እኔ ነፃ ነኝ። ከትላልቅ ሰዎች ጋር ነው የምሰራው። የፈለግኩትን ነው የምደግፈው። ግን ትግራይ ሀገር ነች ብዬ አምናለሁኝ። እሱን ይቀበሉታል። ግን ጅቦይ በጣም እንትን እንዲህ ቀልድ ምናምን ነገር በደንብ የምትጫወት ብትሆንም በጣም ስማርት ነው። ባይ ዘ ወይ ስታወራ ሰማሃለሁ አንዳንዴ እና እንዴች ልጅ አመነች። የማሳመን ጥበብ አለ ማለት አይ ቁም ነገር እኔ ዛሬ ብቻ እኮ የለም ሰማህ። አንዳንዴ የምታወራውን ነገር ስሰማ ይገርመኛል። ከቀልዱ ምናምን ባሻገር ግን ስማርት እንትን ነህ። በደንብ ብዙ ነገሮችን ታውቃለህ። ምን አውቃለሁ እና አሁን አንቺ ጋር ለመስራት ተዋዋልን፣ ተስማማን። የኔ ቆንጆ ላናግራቸው አሁን እየተፈለገልኝ ነው ብዬሻለሁ። ብዙ ቪዲዮዎች፣ ብዙ አልበም ፎቶዎች ተልከውልኛል ከማን ጋር መስራት እንዳለብን ምናምን ተብዬ ማለት ነው። እና የራሴን ሰው እና በመልክ ልትወጣ ማለት ነው ወይ አምላኬ፣ ወይስ በድምፅ ብቻ ነው? ልጅ አለሽ እንዴ? መልኬን የሚያሳምረው ቤት መኪና እኮ ነው። እውነት ነው። እሱን ይዤ ሀገር ልግባ፣ መንግስት ይመድበው። ገመቺሳ ምናምን ኩንዲሜ አስቢ እስኪ። እንዲህ ነሽ መልክ ሁሉ እኮ ሰው እኮ አይኑ እኮ ያለው ሌላ ቦታ እኮ። ወይኔ ሲያምር ነው የሚባለው። እግዚአብሔርን አንቺ ብቻ ይኖርሽ ካለሽ ቆንጆዬ ነሽ። እና አሁን እኔ አናገራችኋለሁ። የሆነች ምርጥዬ ልጅ አግኝቻለሁኝ። በሰል ያለች ናት። በአስተሳሰብም የውበት ጉዳይ ብቻ ሳይሆን በአስተሳሰብም ጎበዝ ስለሆነች ምናምን የሆነ ሞቅ ሞቅ አደረጋቸው። ደግሞ ቶሎ ነው የሚያምኑኝ። አይገርምሽ? እግዚአብሔርን በደንብ ነው የሚያምኑ እናት። ይህ 3 ኮከብ ምናምን የደረደረውን ምናምን በደንብ ነው የማሳምን እና እንዲህ ነው በቃ ህዝቡ በዚህ ነው ምናምን እለዋለሁ። ከዛ ስልክሽን እሰጣቸዋለሁ። ቀጥታ ይደውሉልሻል። ያ አንዴ ከደወሉልሽ የሚን የሳር የለም ሰጥ ለጥ ብለሽ ያሉሽን እሺ በማ ኧረ ተው ጅቦ ተስማማ ላይ ቆንጆ ነው። ታስቢበታል። አይ ጥሩ ሀሳብ ነው። አዎ አስብበታለሁ። የምንሰራው እኮ ፖለቲካ ነክ እኮ አይደለም የኔ ውድ። ገባኝ። አዎ ሌላ እኮ ነው። ሌላ ሙድ እኮ ነው። አይ ነው ገባኝ። ለምሳሌ አሁን የሆነ ቦታ ላይ የሆነ ኮሽታ ይፈጠራል። እኔና አንቺ እዚህ በቃ ልጄን አስወረድኩኝ ከሱ መውለድ አልፈልግም ምናምን ብለሽ ቀውጤ ታበያዋለሽ። እዚህ ሶሻል ሚዲያውን እንቆጣጠራለን። በቃ ሰውን ውዝግብግቡን እናወራ። ከዛ እዛ ጋር ምናምን ሰው የለው አዳማጭ የለውም። ብሬን በላብኝ ብዬ እሪት ያለሽ በቃ እሪ $150,000 እኔ ከሳውዲ ያመጣሁት የራሴ መኪና ምናምን ብለሽ እሪት ያለሽ። መንግስት እኔን በቁጥጥር ስር ያውለኛል ምናምን ሰው ያወራል። ወሬ ይወዳል። 100 ሰው ሞተ ብለሽ ከምታወሪው እከሌ ገንዘብ ተበላች ተብሎ 1000 ሰው ይሰበዛ እና ሰው ወሬ ይወዳል። እና ይሄን ነው እዚህ ጋር ነው የምንሰራው። ገብቶሻል እንጂ ከፖለቲካ ጋር የሚያነካካኩ አይደለም። ገባኝ። ያ ኃጢአት ነው ግን ከችግራችን አይበልጥም። እንደሆነ አምነንበት ካለን ችግርማ አይበልጥ። ሰው መሞቱ እንደሆነ አይቀርም። መንግስት አቅዶለት ቆጥሮለት የተነሳበትን እኛ ታዲያ አይለፍልን? የኔ ቆንጆ
እና ደግሞ በስራችን ብዙ የምንመለምላቸው ይኖራሉ። እኛ ብቻ እኮ ሶሻል ሚዲያውን መቆጣጠር አንችልም። ምክንያቱም የኢትዮጵያ ህዝብ ወደ 130 ሚሊዮን ህዝብ ነው። ብዙ አይነት ሰው ያስፈልገዋል። ገባሽ? አሁን ለምሳሌ እኔና አንቺ በጭንቅላት የተሻለን ሆነን ከተገኘን ነገ ጧት ከተለያዩ ክልሎች እንመለምላለን። ገባሽ አይደለ? እዛም ሂደን እንዲታዩም እንዲታወቁም ታደርጊያለሽ። ብዙ ብዙ ነገሮች አሉ። ሰው እኮ ሰውን ዝም ብሎ አይቆጣጠርም። ገባሽ አይደለ? እና እስቲ ጥሩ ጥሩ ደግሞ በተለይ ከኔ ጋር ከሆንሽ ማለት ነው እግዚአብሔርን ብዙዎችን የማዘዝ አቅሙ ይኖረናል። ቲክቶከሮች ብዙዎች ገባሽ? አንቺ ተነስተሽ ጃንዬን መስራት አለባት ብለሽ ሹክ ማለት ነው ላይ ከዛ ሰሯት። ከፈለግሽ እኮ ጃንዬ ቤቷን ሽጣበደች ምናምን ብለሽ ያሳብዷታል እኮ ይችላሉ። ወይ ደግሞ አዶናይ አባቱ ከቤት አባረረው ምናምን ብለን ሀሳቡን ብቻ መንጭተን ወደ ላይ ከላክ ነው ያደርጉታል። እንዲህ ይችላሉ። ከዛ አዶናይ ከቤት ተባረርኩ ብሎ ምናምን ይሄን እኮ ይቀውጧል። ገባሽ? እኔና አንቺ ግን የተሻለ ማሰብ አለብን። ከነሱ በታች የምናስብ ከሆነ ግን ያው ተበላን ማለት ነው እንጂ የምታያቸውን ሶሻል ሚዲያ ላይ ጠቅላላ የምታያቸውን ነገሮች ልናዝ እንችላለን። ካልሆነ እኮ መንግስት ይቆነጥጣቸዋል። ትንሽ የሚያስቸግረን ጆከር ሀገር ላይ ስለ ራይል ከጆከር ጋር እንዳታገናኘኝ እንጂ ቦታው አይዞሽ እንዳትፈሪ እና በሀሳብ የተስማማሽ የሚገርም ሀሳብ ነው ያነሳው። እናወራበታለን እኮ ውስጥ ቁጥርሽን ላኪልኝ። እኔ ስለምወድሽም ነው። ከዚህ በፊት አንዳንድ ታሳጧለሽ ከፍቅሪዝም ጋር ስታወሪ ስጠይቂው ጎበዝ ነሽ። አያያዝሽ አሪፍ ጌታን አሪፍ እና ከሚኪሾ ጋር መስራት ትንሽ ይከብዳል። ምክንያቱም ሰው አልታቀፈም። ደግሞ ሌላ የምነግርሽም ነገር አለ። በመንግስት የታቀፈ ልጅ አይደለም፣ ገና ነው ምናምን በራሱ ጊዜ ያበላሻቸው ነገሮች አሉ። ይህ ነው ያለልሽም እና መንግስት ጋር የሚያደርስ እይታ የለውም። ገባሽ? እና አሉ እና ይሄን ነገር ካመንሽበት በደንብ እኔና አንቺ ተመካክረን እንሰራበታለን። ኧረ አይልሽ ኮሪና ደግሞ በጣም ጥሩ ሀሳብ አንስተሃል። አገር ላይ ካሉት ቲክታከሮች የኔ ለየት የሚለው ከተለያዩ እንትኖች ጋር የመገናኘቱ አቅም አለኝ። መረባችን ከኤርትራ እስከ ሶማሌ የተዘረጋ ነው። እቺ ልጅ አሳመንኳት። አንቺ እየቀለድኩ ነው እንዴ? እኔ እኮ አንዳንድ ጭምጭምታ የሰማኋቸውን ነገር እኮ ነው አንተ የምትደግምልኝ እንጂ አንዳንድ የሰማኋቸው ነገሮች ኦልሬዲ አሉ። የዋንሽ ማለት ነው። ስቀልድ ነው። እግዚአብሔር እንዲህ ስለተመቸኝ ፊት ትንሽ ላወራሽ ምናምን ብዬ። ኧረ ጅቦዬ አንደርስታንድ እወድሻለሁ። እኔም በእግዚአብሔር እወድሃለሁ። አሜን። የጌታ ልጅ ጅቦዬ በኢየሱስ ስም ምንድን ነው እየሆንኩ ነው? ቆይ ምን ሆንሽ? በሌላ ሰው እየጠራው አንቺ ልጅ አስደነበረሽ እንዴ? ልጅ ጅቦዬ ኧረ ነው እንዴ? በጣም ነው ለይቼ የማውቃችሁ። በደንብ አውቃችኋለሁ ሁለታችሁንም። ኧረ የኔ ቆንጆ፣ ለማንኛውም ጊዜሽን አልሻማብሽ። እወድሻለሁ፣ አከብርሻለሁ። እችን እህታችንን የዩቱብ ቻናሏን ታስተዋውቃለች። ሰብስክራይብ አድርጓት። ምርጥዬ ልጅ ነች። እስኪ ዩቱብ ላይ ስለምጭ ነው አንዴ ራስሽን አስተዋውቂ። ምን ነው አሁን ያወራ ነው። ምንድን ነው አውርተን ነው ጅቦ? ከዚህ በላይ ምን አወራን? ራይልዬ እንደዚህ ምክር አድርገህናል። ባይሆን የአንተን ፓርት አድርጋው። እኔ ምን አውርቼ እኔ ሴት ልጅ ሳይኮ በቃ እውቀቴ ይመጣል፣ ጥበቤ ይነሳል።
እሺ ራይልዬ ስላወራሁሽ በጣም ደስ ብሎኛል የኔ ውድ። እኔም ደስ ብሎኛል። እሺ ጅቦዬ ከቻልሽ በውስጥ አውሪኝ፣ ቢዚ አላርግሽ። ኦልራይት። እሺ ጅቦዬ እሺ ቴንክ ዩ። እሺ እሺ ባይ። እሺ ጅቦዬ እቺ ልጅ በጣም ጎበዝ ነች፣ አቅሟ አላት። የሆነ ሰዓት ላይ አይቻታለሁ፣ በጣም መናገር ትችላለች። መንግስት ከሚመለምላቸው መዥገር ሴቶች የተሻለ ሀሳብ አላት፣ ብዙም ትሰራለች። ጌታን ፈጠን ብሎ የማንበብ አቅሙም አላት። የሆነ ሰዓት ላይ ሾፍ እያደረገች ስታነባ ይቻታለሁ። የአይኗ ብሌንም ርቀት ያለ ነገር ታነባለች። እቺ ለሚዲያ ጠቃሚ ሴት ነች። እንዲሁም ይልቅር መንግስት አንድ የሚዲያ ስለላ ሚኒስተር ሳያደርገኝ ወይ እኔ እኮ መሆን ያለብኝ እኮ የሚዲያ የስለላ መረብ ዋና ኃላፊ ሚኒስተር እኮ ማንም ውርጋጥ አዝባችሁ ብልጽግና የሶሻል ሚዲያ የኔትወርክና ምናምን የመረብ ኃላፊ የስለላ ምናምን ቢያደርገ ያስቡቻል። የሚቀረኝ የለም እኮ ለቀሜ ዝም ብሎ የቲክታከር እየወጣ ቪዲዮ እንዲሰራ ሁሉ አላረግም። እያንዳንዱ ጠዋት የሚሰራውን ማታ ሰጠዋለሁ። እንደተልከሰከስክ ቀረ አንተ ጀዝባ፣ አንተም አተልከሰከስክ። ስቱፒድ ማይንድ። ሚኪ ሻቢያዎች ናቸው ግን መሪ የሌላቸው ሶሻል ሚዲያ ለሳሳዝኑ በጣም ናፍታማታሽ ጆሳንታ እቺ የትግራይ ሳይበር ነች። ቀላል ሰው እንዳታደርጓት። እኛንን መልምለን ለደብረ ጽዮን ስሟን አሳልፈን የሰጣ ነው። አንቺ ምን ሽ ነው ጠፍተሻል? ያርዳልች አለው አባቴ ምን ይጠፋል? ሰላም ነሽ? ሰላም ነሽ? እንዴት ነሽ? የሆነ ሰዓት ላይ ስምሽን ሊያጎድፉ ምናምን ተፍ ሲሉ ደጽዬ እንደቦልኩለት እኮ። እሷ ዋርኒንግ ገሽታ እኮ ነው አቁም ያለችው። አባል ነች ያለችው። ስርዓት ግቦሩ አለቻቸው እኮ። አዎ መታወቂያ በውስጥ ተላቀላቸው። አባል አንቺ የትፔሊፍ አባል እኮ ነሽ አባቴ። እንዳይከፋሽ አላየሁትም። መዝገብ ቤት አልታደሰም እንዴ? አጀኻ ዛወይ አጆካ ናይና ያስበሎም ኣነ እውን ሕጂ ናብ ብልፅግና ተመልሚለ ኣለኹ። ደብረ ጽዮን ናብኡ ኸዲላት እንድላ ስራሕ ዝሰርሕ ንስኹም እውን ልክ እንደዛኛው እንደ ደርጉ ሰላ ያላየውም ወይ ተዋን ነው የሚለው አሁን ሰሞኑን ለብልፅግና ሊሄድ ነው። አብይ ናይና ገሌላት እኒ ደብረ ጽዮን ሰሚዐ ነይረስ ፀገሜላ ናይና ትላንትና ግን የሆነ ፎቶ ተለቆ ያየው ነበርና ቢዚ ሆኜ ነበር። ምንድነው ሄልሜት አድርገው ጌችና ጻድቃን ብቻ። ስለሱ ኢንፎርሜሽን የለሽም? ሄዳጅ አንቺ ለእንደዚህ አይነት ጽዋ በውስጥ ጸው ያቢልሽ ምን እሺ ነው? አራዳ አይደለሽ እንዴ? የመቀሌዋ ናይ 03 ለአንቺ እንዴ? አንተ መቀሌ ውስጥ እኮ 03 እኮ የጨርቆስ ልጅ በላቸው እኮ። ለምርጫ አለ ለዛ በቃ ባዶ 3 እኮ ናይ አራዳ ሰፈር እዩ። ጨርቆስ ያለው አቼ ቤት አለ ምን አለ እና እንዴት ነሽ? ጦሞች ይሰሻል አንቺ አባቴዋ? ተመችቶኛል። ጂቢያስ እንዴት ነሽ አንቺ? ማለት አበል ተለቆልሻል? ገና እኛ እኮ አልደረሰንም። ይዘውታል። እኔም አንድ ቲዲኤፍ ላሳምጽ ነው ይዘውታል ካለቀቁት። በቃ አብሽሪ አባቴዋ አብረን ነን። ላሽ ብሎ አብረን ይሞችሽ ዊናዬ የኔ ፍቅር ናይ መቀሌ ቆንጆ
እና ምእመናነች ጆሲያንታ ትባላለች። ናይ መቀሌ ምልምል ናይ ሳይበር ሰላይ ነች። ማወቅ አለባችሁ። ለዚች የነቃ ሰው ደብረ ጽዮን ነው ጋ የሚልበት። ይሞችሽ አባቴ። ሳይለንት ነሽ ሚዩት ነሽ? አለው አብሽር አባቴ አብሽር ይሞችሽ። በቃ እንዳጠፊ አባቴ። አለው እገባለሁ። ቡላላ ሲመጣ እመጣለሁ ነገ ጠዋት። ስታይል አባቴ እንዳትቀሪ። ሙንሼ እሺ መንሼ ለምንሼ ጸያ ጠብሲ ጣዳ ጥብሲ ቀይ ጠብሲ አዎ ማአሬዋ በቃ ለዛች ለውስኪ እንጠብቃለን። ሙንሼ ላሽ ነው ጀለሴዋ እንጦጣታለን። ማናትች